አዋሽ ባንክ የባለ አክሲዮኖች 30ኛ መደበኛና 18ኛ አስቸኳይ ጠቅላላ ጉባኤ አካሂዷል። የባንኩ ዓመታዊ ሪፖርት ለጠቅላላ ጉባኤው የቀረበ ሲሆን በሪፖርቱም ባንኩ በሂሳብ ዓመቱ በሀገሪቱ የተወሰደው የማክሮ ኢኮኖሚ ማሻሻያዎችን ታሳቢ ያደረገ የስትራቴጂክ ክለሳ እንዳደረገ በጉባኤው ተነስቷል። ባንኩ በሂሳብ ዓመቱ በሀገሪቱ ካሉ የግል ባንኮች ከፍተኛ የሆነ ትርፍ እንዳገኘም ተነግሯል። ባንካችን ከግል ባንኮች የመሪነት ቦታውን በማስጠበቅ ከታክስ በፊት ብር 25.668 ቢሊዮን ትርፍ ያገኘ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ14.86 ቢሊዮን ብር ጭማሪ ወይም የ137 በመቶ እድገት ያሳያል። ይህ የባንኩ ትርፍ የባንክ እና የሀገሪቷ ቢዝነስ በተቀዛቀዘበት ወቅት የተገኘ ከመሆኑም በላይ በሀገር ደረጃም ቢሆን የጸጥታ ችግር የነበረበት ጊዜ በመሆኑ ትርፉን ያልተጠበቀ ያደርገዋል። እዚህም የብር 25.668 ቢሊዮን ያልተጣራ ትርፍ ውስጥ የተለያዩ ዕዳዎች የተያዘው የመጠባበቂያ ሌሎችም ተቀናሾችና ለመንግስት መከፈል ያለበት ግብር ሲቀነስ የተጣራ ትርፍ ብር 18.712 ቢሊዮን ሆኗል። በሂሳብ ዓመት ማጠናቀቂያ የተቀማጭ ገንዘብ ካለፈው ተመሳሳይ ወቅት ጋር ሲነጻጸር 125.9 ቢሊዮን ወይም 54 በመቶ እድገት በማሳየት የባንኩ ጠቅላላ ተቀማጭ 358.5 ቢሊዮን እንደደረሰ በጉባኤው ተመላክቷል። በሌላ መልኩ በሂሳብ ዓመቱ ማጠቃለያ የባንኩ አጠቃላይ የሀብት መጠን 442.6 ቢሊዮን መድረሱ ተነግሯል። ይህ የተመዘገበው ከፍተኛ ውጤት በራሱ በአዋሽ ባንክ ታሪክና ከግል ባንኮች ታሪክ የነበረውን የባንኩን የመሪነት የገበያ አዳራሽ በእጅጉ እንዲሰፋ አድርጎታል። በውጭ ምንዛሪ ግኝትም ረገድም ባንካችን ያገኘው የውጭ ምንዛሪ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ498.3 ሚሊዮን የአሜሪካን ዶላር ወይም የ33 በመቶ እድገት በማሳየት 2.014 ቢሊዮን የአሜሪካን ዶላር ሊሆን ችሏል። የባንኩ የተከፈለ ካፒታል 27.9 ቢሊዮን የደረሰ ሲሆን ይህም ብሔራዊ ባንክ ነባር ባንኮች በ5 ዓመት ጊዜ ውስጥ ሊደርሱበት ይገባል ብሎ ካስቀመጠው የካፒታል መጠን በእጅጉ የሚበልጥ መሆኑ ተመላክቷል። ባንኩ ማህበራዊ ኃላፊነቱን ከመወጣት አንጻርም በሂሳብ ዓመቱ ከፍተኛ ሚና እንደነበረውም ተነስቷል። ከመንግስት የተጠየቀው እርዳታ መሰረትና በልማት ላይ ለተሰማሩ ግብረሰናይ ድርጅቶች በቂ የገንዘብ ድጋፍ ከማድረጉም በላይ በቂርቆስ ክፍለ ከተማ ለሚኖሩ አቅመ ደካሞች ቤት በመስራት አስረክቧል። ባንኩ በበጀት ዓመቱ የእርዳታ ተሳትፎን በተግባር በማሳየት በአጠቃላይ የብር 574 ሚሊዮን እርዳታ በማድረግ ማህበራዊ ኃላፊነቱን ለመወጣት ችሏል። የአዋሽ ባንክ አጠቃላይ የባለ አክሲዮኖች ቁጥር 12142 የደረሰ ሲሆን አዳዲስ ቅርንጫፎችን የማስፋፋት ስራም እንደተሰራ ተነግሯል።